ቤተሰብ ተከስተናል። ረፋር ላይ ዜና ይዘን ማለት ነው። እና ብሩኬ በቲክቶክ ገጽ ላይ ሄዳችሁ አዳምጡት። መልእክት ያለው ማርያም ማርያም እና የሚል ሄዳችሁ አዳምጡት። በጣም ደስ ይላል። መልእክት አለው። እና እንግዲህ ያለ ሀሳብና ጭንቀትን አላ ይሙላል ያስተካክልልን። ሀይሚትዬ ማይስዊት እንወዳቸዋለን፣ እናከብራቸዋለን። ቁጭ ብዬ ለውሮ መሰለኝ ተኝቼ ነው የማወራው። ባይገርማችሁ ጓደኛዬ እላይ ነው ያሉት እስከ ልጆቿ ልጆች አለባት። እኔ ደግሞ ተኝተናል። እዚህ ቤት መተኛት ነው አልሐምዱሊላህ። እና 1 ሰዓት ከምናምን ተኩል ነው ባይዘው ሰላት ዛሬ የለብኝም። ቀባጥሪ አትሉኝም? ኦኬ። ባይገርማችሁ የብሩክ እህቶች ሰላም የምትባለው ወንድሜ እንደዚህ አያደርግም፣ ወንድሜ እንደዚህ አያደርግም፣ ለምንድን ነው ስሙ የምታጠፉት? ከሴት ጋር ከመጣ አስረግዞ ነው ዲቃላ የምትሉት? ወንድሜ ወንድሜ እንደዚህ አያደርግም፣ ወንድሜ እንደዚህ አያደርግም፣ በቃ ዝም በይ፣ በቃ ዝም በይ ትላታለች አንዷ። ባይዘው እንቅልፍ ማባረሪያ በዚህ በቀን ብዬ ቲክቶክ ላይ ሲሄድ ልክ ስልኬን ስከፍተው የሰላምዬ የብሩክ እህት ሲስተር በእናት ነው በአባት ነው ሰው የሚገናኙት። ደግሞ ዛሬ ስርዓትሽን ያጂ እንዳይጀማምርሽ እንዳትሉኝ። እኔማ ሊጀማምረኝ እያለ ቢስሚላ እያልኩ ዱአ እያረኩ ነው እንዳይጀማምረኝ እንጂ እዩ ስትመጣ ሊጀማምረኝ ይላል እንዴ። በምን እንደው ሀይሚዬ የኛ ስማርት የምትንገላታው? ሀይሚዬ ቤትሽ ቁጭ በይ። ፍፄ፣ ብሩኬ፣ ሀሰን ነገሩን ይጨርሱት እንዴ። ብቻውን መሄድ የለበትም ብሩኬ። ለምን እዩ በፀራራ ፀሐይ ስለምትደፍረው ማለት ነው። እና ወደ ሰላም ልምጣ። ሰላምዬ ወንድሜ 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 በምንም ባላረገው ከማና ከወንድሜ ከሴት ጋር ሲመጣ 10 ዲጋር አስረገዘ እያላችሁ ወንድሜ ወላሂ ነው ድረስ ድምፁን ላስገባላችሁ። ቻናል ፈርዶበታል፣ አስገባላችኋለሁ። እና ፍቅፍቅ ብላ እና ብሩኬ ብቻውን መሄድ የለበትም፣ ብቻውን መሄድ የለበትም። ብሩኬ ከሀሰን ከፍፄ ይሂድ እና ይጨርሱ። ሀይሚዬ ቀብረር ብለሽ ተኝ። ሀላስ ድካም መመላለሱ እና የብሩኬ እህቶች እኔ አሁን ትላንትና ታምሌኑን እነ ብሩኬ ያሉትን ነው ብሩኬ ጠፋ ያሉትን፣ እኔ ደግሞ ብሩኬ ለምን ጠፋ ነው ያልኩት እንጂ አንደበቴ ክፉ ነገር አልተናገርኩም። አሁንም ከብሩክና ከሀይሚትዬ ጎን ነኝ። ግን እናንተ ምን ፈለጋችሁ? ምን ፈለግሽ? ሁለት ሰው ናት። ሁለቶቻችሁ ዝርክርካሞች ማለት ነው። አርፋችሁ ቁጭ በሉ፣ አትሳደቡ። አሁን እኔ ዘር ለገበሬ ተሻሽያለሁ አልሐምዱሊላህ። እንዴ ብሩክን የነካ መሬትን ካያልኩ ነው እንዴ ሀይሚዬ ባል። ስለዚህ አትነጅሱኝ ማለት ነው። ነጅሱኝ ከሆነ ደግሞ ሄድባችኋለሁ፣ ሄድበታለሁ። ልተኛና ላውራ ባካችሁ። መከየፉ ግን ጥፋራ ማለከው ከረጅ ጀምሮ እና ውዶች ብታዩ ስታለቅስ ብታዩ ፍቅፍቅ ብላ ላስገባላችሁ እንዴ? ቆይ ላስገባላችሁ። ወንድሜ ወንድሜን እያለች መጨረሻ ላይ ያስገባላችኋለሁ። እና ሰላም አታልቅሱ፣ የብሩኬ እህቶች አታልቅሱ ማለት ነው። አታልቅሱ። ምንድነው የሚያስለቅሳችሁ? ብሩኬ የዩን እሙሙ እንድቻ አልነካም። ወላሂን ማልኩላችሁ። እኔ እስከዛሬ እያላቅም ይኸው ማልኩላችሁ። አንደኛ ነገር ደግሞ እኮ እኔ ግን ለምን እናቴ ልጅ አይሆንም? ለምን እናቴ አትሆንም? ሪሊዮን ነው የምነግራችሁ። ሲጀመር ቡታጅራ የለም። እኛ የቡታጅራን የሚጃለው እኔ ስላልሄድኩበት ሀገር ጠይቃለሁ። እንኳን እዚህ ቤተሰብ ስላለበት ሀገር ዲኤንኤ የለም። ገባችሁ? የለም። ብሩክ የተወጋው እጁን ውሸቱን ነው። ስራ ስለሆነ ነው። የስራ ባህሪ ነው። እዩን ሲጀመር አይነካትም። በፍጹም አይነካትም። እኔ እኮ ራሴን ተሰሙኛላችሁ።
ጭንቅ ሰላም የምታለቅሽው አንቺ ያምሻል እንዴ? እንዴት ነው ብሩክ የሚያስረግዘው? የሚረገዘው ምፍታ እኔ ደግሞ ወደ እንትና ስም ሄድብኝ ወደ ባሌ ወንድም አለ ምፍታ አዎ ምፍታ ምን ብሏል? በማስነጠስ ነው ለምንም ቆይ ልጄ አልከፍል በማስነጠስ ነው ብሏል። እውነት በማስነጠስ ነው? ያ ሰላም እኔ እኮ ሰከርኩ ሲያለቅሱ እና ለማንኛውም አታልቅሱ ባይ ነኝ። አታልቅሽ ሰላምዬ ማለት ነው የምወድሽ። አታልቅሽ ሲጀምር አላስረገዘም እሱ። አረ ብቻዬንማ ለምን ስቃለሁ? ቆይ ላስገብቼ እናንተም ሳቁ እንዴ! በጣም ነው እኮ የምታስቀው። ቆይ ድምጿን ላስገባላችሁ። ስወዳችሁ የብሩክ እህቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን አንዳንዴ በቃ ብዙም እኛ የመዳም ቅመሞች አንዳንዴ እስቲ እንዲህ ስንስቅ ደስ ይበላችሁ። ለምን ስድብ እንዳጽፉ ከታች እኔ ገና ስወዳችሁ ስድብ አጻፉ። እኔ ሁሉ የመከራከረው ብሩኬ ሲያልፍ ማናከካው ከዩን እያልኩ ነው። ግን አንዳንዴ ስስቅ ትናደዱና ስድብ ምጽፉ ከሆነ ጥሩ አይደለም። ዘር ለገብሬ በዋነኛው ብዙ ነገር የምንደራደረው ነገሮች አሉ። ገባችሁ? ገና ለሚቀጥለው ከመስከረም እስከ አመት 12 ወር ነው በዛ ውስጥ አለ እድሜና ጤና ከሰጠን የናይምዬን ሽምግልና እናያለን። ቀለበት በስርዓት እናያለን። ሰርግም ከሆነ ብዙ ነገሮች አሉ። ስለዚህ በፍቅር እንድናሳልፍ በዛኛው ቻናል እዚህ ላይ ብዙ ሰው የለም። ግን እየመጣችሁ አትሳደቡ። እኔ ምንም ነገር የተናገርኩት ክፉ ነገር የለም። ግን እስቃለሁ እንዴ እኔ መዳም ቀም እስቲ ልሳቅ። እኔ እኮ እንዴ ዛሬ ተመችቶኛል። ድምጽ ያኔ ልጅቷ ላይ ስለሆነች ብቻዬን እሷ እያለች ግን ስልክም ስለምታወራ ማሻላ ረጅም ሰዓት እኔ ማውራት አለውና በሚለው ማለት ነው። እንግዲህ እንደምታውቁት እኛ ሸቃሊት መመጻደቅ የለም። ትንሽ በተባልኩ ሰዓት ሄዳለሁ። ገባችሁ? እስከዛ ግን መተኛት ነው ማለት ነው። ሳልጠራ የምውልበት ጊዜ አለ እንዳላ ፍቃድ እና አሁንም ይሄንን ማወራላችሁ ዝም ብዬ ነው። ወደ ዋናው ቁም ነገር ምንድነው? ስድብ አትጻፉ ውዶቼ። እና የሰላምዬን ድምጽ ወንድሜ በእናታችሁ በአባት ግን ብሩክ እህት የለውም ተብሏል። እና አብሽሩ እንዳሰዱ ድምጽ ላሰማችሁ። ከሰው ጋር ሲመጣ ዋጠጪ ተረጋጊ ሀቢብቲ ሁሉ ዛሬ አፍሽን የሚዘጋበት ቀንና የሚታፍሪበት ቀን ዛሬ ነው። ሰሚራ አንቺም ቁጭ ብለሽ ነው እቺን ልጅ የምታያት። ዛሬ ቀን